አብርሽ የሩታን ፍቅረኛ ከቤት ውጣ ብሎ አባረረው። አናቀው ትልቅ ጸብ ተፈጠረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት rahmat ከእናንተ ጋር ይሁን እያሉ ዛሬ ደግሞ በሩታና በአብርሽ ከች ብያለሁ ማለት ነው። ያው ትናንት እንዳየነው እንግዲህ ሩታዬ አዲሱ ፍቅረኛዋ ከአውሮፓ መጥቶ ነበረ። እሱም ደግሞ ይዟት ወደ አውሮፓ ሊሄድ ነበር ማለት ነው። ዛሬ ላይ እንግዲህ የሩታ ባለቤት የቀድሞው የልጇ አባት የሆነው ሩታ ፍቅረኛ እንዳላት ሲሰማና ቤቷ እንደስመጣችው ሲሰማ እየገሰገሰ ወደ ሩታ ቤት መጥቷል ማለት ነው። ከዛም አልፎ ተርፎ እንግዲህ ያንን ሊያደርግ የቻለበት ምክንያት አብርሃም ተናዶ ጉድ ዘንድሮ ማለት ነው ሩታን ልጄን አስቀምጠሽ አንቺ ውጪ እንደፈለግሽ ተንዘላዘይ ብሏት ነበር ማለት ነው። ያም ሆነ ያም እንግዲህ ሩታ ይሄ ቤት የኪራይ ነው፣ ኪራውን የምከፍለው እኔ እስከሆንኩ ድረስ እንደፈለኩ ማድረግ መብቴ ነው ብላ መልሳለታለች። አንተ እዚህ ቤት ስንት አካሂደሃል፣ ለምን በራስል በሰው ላይ ስታየው እንዴት ትሆናለህ እያለች እንግዲህ መልስ መልሳለታለች ማለት ነው። በጣም የሚገርም ነው። አብርሃም በነገራችን ላይ ራስ የምታደርገው ሰው የዘራውን ያጭዳል የሚባለው ለካ እንዲህ ነው። አንተ ሩታን እንደዛ የገዛ ቤቷ ገዛ እንትን ስትጨማለቅ ዝሙት ብዙ ነገር አለ ያን ሁሉ ስታረግ። አሁን ግን ሩታ አንድ የመጀመሪያ አመጣች ፍቅረኛዋን ተብሎ ያውም ደግሞ ፕሮሰስ የጨረሰላት የተባለ ነው። እንግዲህ አብርሃም ሊያብድ ደርሷል። ዛሬ ላይ እንግዲህ ሳያብድ ድረሱለት ጨርቁን ሳይጥል ማለት ነው። ምክንያቱም ውዶችዬ እንዴት ነው ግን አንዳንድ ጊዜ በቃ በሰው ላይ ማድረግ የማትፈልጉትን በቃ በራሳችሁ እንዲሆን የማትፈልጉን በሰው ላይ ስታደርጉ በጣም ከምንም ከማንም በላይ ያናዳል። እና ስለዚህ አብርሃም ሩታን እንደዛ አድርገህ እንትን ያልካት፣ አሁን ላይ ግን እሷ ይሄን ሰርታለች ማለት ነው። በጣም የሚገርም ነው ሩታዬ፣ ያደረግሽው ነገር በጣም ደስ የሚል ነው ማለት ነው። ደስም ባይል ያኔ አብርሃምና አሁን ላይ የሚያናድ ነገር ነው። ግን በክብር ቢሆን ደስ ይላል። ስጦታውንም ተቀብላለች፣ የመጣላትን ስጦታ እሱም ደስታ ነው ብላ እንግዲህ አስታውቃለች። እንግዲህ ይህን ምርጫ አድርጎ ያመጣላት ወንድሟ ነው። የወንድሟ ምርጫ ደግሞ አሚን ብላ ተቀብላለች ሩታ አሁን ላይ ማለት ነው። እና ማን ነው ደስ ያለው? እስኪ ሩታ ይሄንን ነገር አድርጋ አብርሃምን ማናደዷ ማለት ነው እንጂ እውነት ሩታዬ ወረቀት አስጨረሰልኝ በሚል መልኩ ሌላ ውስጥ መግባት ምን አስፈለገ ማለት ነው? ለምን ምንስ አስፈለገ? አንዳንዴ ህይወት እንዲህ ናት። እስኪ ወደ ኋላ መለስ ማለት አለብን። እንግዲህ ዛሬ ላይ አብርሃም ልጁን አንቄ ገላለሁ ብሎ ነበረ። እሱም ደግሞ ይሄ ቤቱ የሱ ካልሆነ ይውጣ ወይም ደግሞ እኛ ገዝተን እንኖራለን ነው ያላት። አብርሃም ዛሬ ላይ በጣም ተናዷል። በጣም ማለት ነው እንግዲህ ቻለው፣ የዘራኸው ነው የምታጭደው። እንግዲህ ሩታ ቤቱ የኔ ነው ብላለች። አብርሃም ደግሞ ይሄ የኔ ቤት ነው እያለ እንግዲህ ክርክር ይዘዋል። ልጄን አኖረሽ አንቺ ውልቅ በይ ብሏታል። እውነት ሩታ ልጁን አኖራ እሷ የትም ልትሄድ? አረ ሴት ልጅ ነች። እና እንግዲህ አብርሃም አይሚን ሩታና አዲሱ ዲቦራ ነው የሚባለው ለካ ያጣምራችሁ ነው የምንለው። አሁን ከአብርሽ ተለያችሁ በቃ። አብርሃም እንግዲህ አንድ ቀን ያላየሽውን ወንድ እንደዚህ ማስመሰል ምንድን ነው እያላት ነበረ። በጣም ትችይበታለሽ ብሏታል። እንግዲህ እናውቅም እዚህ ላይ ምን እንደሚሆን ማለት ነው። ዞሮ ተዛዝሮ ያም ሆነ ያም አብርሃምና ሄርሜላ መርጦ ሄዷል። ሩታ ደግሞ አንተ የራስን ህይወት ይዘሃል፣ እየኖርክ ነው። ስለዚህ በኔ ህይወት አትከታተለኝ፣ ማን ነው የሚልክህ
እኔ አንተን እኮ ተይቼሃለሁ፣ ልክ እኔ እንደተውኩህ እንደጨረስ ነው አንተን ተወኝ እያለችው ነው። እሱ ግን ጭራሽ ሊገባው አልቻለም። እሱ የወደፊት ሳይሆን አሁን ላይ በቃ ያሁኑን ነገር ነው ማለት ነው የሚያስበው እና በጣም የሚያሳዝናል። ሩታ ደግሞ በቃ ለአብረሽ መበቀል እያደረግሽ ይመስላል። ግን እውነት ነው ይሄ ነገር? ከሀገር ልትወጪ ነው? በቃ ተሳካ ነው ወይስ ገና ነው? እና ለማንኛውም ውዶችዬ ቪዲዮ ላይክ ሸር አድርጉ። በዚሁ አጋጣሚ የወንድማችን ዳውድ የምታውቁት ትኖራላችሁ። ዳውድ ዩቲዩብ ሚስቱ እንደውም ሰበሪና ናት። አላሁ አለም 2 ልጆች ያላቸው እንግዲህ በኬሚሴ የእሳት አደጋ ተፈጥሮ ብዙ ንብረቶቻቸው ፈርሰዋል። እንግዲህ የዳውድ ደግሞ ያው እዛው ሱቅ ገዝቶ ስለነበረ ሱቁም እንዳለ ተቃጥሏል ማለት ነው። በጣም ያሳዝናል፣ በጣም ይከብዳል ማለት ነው። ጀማል አይሚን ዳውድ አዝኗል። አሁን ላይ ጀማልም ሁሉም አዝነዋል። ምክንያቱም ይሄ ሁሉ ንብረት መቃጠል በጣም ያስጠላል። ግን ደግሞ ዱንያ ጠፊ ነው። ዋናው ነገር የሰው ህይወት ነው ማለት ነው። እና ዛሬ ላይ ጀማል በጣም ደንግጧል ማለት ነው። ምክንያቱም እዚህ ላይ የተቃጠለው የብዙዎች ቀለብ እናስቀምጡን እኛኑ ናቸው እንዳለ ዙልያ ምናምን ነገር ያልተረፈ የለም። ያላያችሁ እና ኑ እላለሁ ማለት ነው። ግን ደምሩትም በቃ የሌለ ያለለ ነገር ነው የተቃጠለው። ከምንም በላይ ያሳዝናል ማለት ነው። እና ውዶችዬ ሸር አድርጉ። ከዛም አልፎ ተርፎ ዛሬ ላይ እንግዲህ የምናየው ወይዘሮ ሜላት አይሚን ሩታ ነች እንጂ ሩታዬ ያው አብርሽን መፎከርም ይሁን ምንም ባናቅም እንግዲህ አሁን ላይ ጥሩ አድርገሻልም አንልም። ምክንያቱም ሁሉንም ነገር ከፈጣሪ ታገኘዋለሽ። እዛም ሆነ እዛህም ግን ከአብርሃም ጋር ተለያይታችሁም ቢሆን እሱ ምግቡን እሱ አንቺ እንደምትሰሪ ነው አሁን ላይ የሚያሳየኝ። ግን ሌላ ነገር ተቀይሯል። ነገሩ ሁሉ ወዴት እንደሚሄድም አላውቅም። እና ውዶችዬ ቪዲዮውን ላይክ አድርጉ፣ ሸር አድርጉ። እና ያብዱ ወይምን የጀማል ሱቅ ደግሞ በሙሉ ተቃጥሎበታል ማለት ነው። በወጣ ይተካ በራሱ ላብ እንደዚህ የሆነውን ሰርቶ አሁን ላይ ግን ወዴት ነው ሄዶ የሚያገኘው ማለት ነው። እና ውዶች የቪዲዮውን ላይክ ሸር አድርጉ። እወዳችኋለሁ ማለት ነው። ቻው ቻው። አላህ በያላችሁበት ሁሉንም ነገር ይጠብቃል። አመሰግናለሁ። ቪዲዮውን ላይክ ሸር አድርጉ ማለት ነው ውዶቼ። ወዲዲዲዲ ያደርጋችኋለሁ። አላህ ይወደድልኝ። መልካም ሁኑልኝ፣ መልካሙን ሁሉ እመኝላችኋለሁ ማለት ነው። በቀጣይ ደግሞ እንግዲህ ምን ይዘን እንመጣለን? አብርሃም እና የሩታ ፍቅረኛ አሁን ላይ እንግዲህ ጸብ ላይ ናቸው። ማን ነው የሚያቸንፈው? እናውቅም። ያምና እያለው ነው፣ ይሄምና እያለው ነው። ያንኛው ደግሞ ኃይል እጠራለሁ ይላል። የሩታ አዲሱ ፍቅረኛ ደስታችን ማለት ነው። እንግዲህ እስኪ እና በቃ ይሄ ነው ያለኝ ነገር፣ ሌላ ነገር የለውም። አመሰግናለሁኝ። አላህ ይጨምርላችሁ። ሁላችሁንም የመጣችሁ ዘይራለሁ ማለት ነው ውዶችዬ። ቪዲዮውን ግን ላይክ ሸር አድርጉልኝ። ባይ ባይ። ከዚህ ወሰናበታለሁ። አላህ ከሁሉም ነገር ግን ይጠብቃል። በቃ ይሄ ነው ያለ ነገር። ባይ። ወጥቶ ከመቅረትም እንግዲህ ንብረቱን አያችሁ፣ የዳውዱን ያያችሁ ከሆነ ጀማል ዩቲዩብ ላይ ለቆላችኋል። ያሳዝናል ማለት ነው። በቲክቶክም ይደርሳችኋል።
ከምንም በላይ ማለት ነው ውዶችዬ። ባይ